አምራን ወደ እስር ቤት ገባች። እስር ቤትም ችግር ገጠማት። እንግዲህ ቤት ውስጥ ደግሞ አቶ ለይኩንና ወይዘሮ ዝናሽ በቃ እንዲሁም ደግሞ ናሆም ሁሉም ኑሐሚንም ቢሆን እኛ በቃ አንከሳትም አሉ ማለት ነው። እንግዲህ ለፖሊስ አመልክተው ነበረ። ወዲያው ሲመጡ ኤሚ በደወለችላቸው ጊዜ እንግዲህ ለይኩንና ኑሐሚን ሁሉም እንግዲህ በቃ ክስ አንመሰረትባትም ሲሉ፣ ዝናሽ ግን በጭራሽ እኔ ልጄን አስፈራርታ ልትገድል ከነበረችና ከዚህ ከአረመኔ ቤተሰቤንም ምስቅልቅል ለማድረግ ከሞከረች ሴት በጭራሽ እኔ ክሴን አላቆምም፣ ክሴን መሰርታለሁ ብላለች። ናሆምም ደግሞ እንግዲህ አይ ተይ እማዬ ምንም ችግር የለውም እያለ ነበረ። በቃ ሄዳ ክሱን መስረታ መታለች ማለት ነው። ዝናሽ ቤት ውስጥ ደግሞ እንግዲህ ፋንቱ ደግሞ እንግዲህ ለይኩን በጣም ትኩረት እያደረገባት ነው። ምክንያቱም ጠየቃት። ፋንቱ ቆይ ከወዴት ነው ማቅሽ ይሰማኛል። እንግዲህ ናሆምን በጣም በትኩረት ነው የምታየው። በቃ ሁሉም አዩዋት ማለት ነው ስታየው። እሱም ደግሞ ለምንድን ነው እኔን ግን በእንደዚህ የምታየኝ ብሎ ሁሉ ለቤተሰቡ ተናግሯል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ እንደተለመደው ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እነሆ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው። እንግዲህ ድራማው ከኑሐሚን ድራማ እንግዲህ በርካታ ነገሮችን እየተማርን እንደሆነ ተስፋ አደርጋለሁ። ወደ ድራማው አብረን እናያለን። እንግዲህ አምራን እንደምታውቋት ከብዙ ውጣ ውረድና ከብዙ ቤተሰቡን ምስቅልቅል ከማድረግ ከመጀመሪያ ጀምሮ እስከ ፍጻሜው ድረስ ያንን ቤተሰብ ችግር ላይ ለመክተት የጣረች ሴት ናት። አሁንም በስተመጨረሻም እንግዲህ ዝናሽ ነግራት ነበረ፣ ይኸውልሽ እዚህ እስር ቤት አንቺም ትገቢበታለሽ፣ ስለዚህ ብላ እንግዲህ ከዚህ በፊት ታስታውሱ እንደሆነ እንደዛ ብላ ነግራት ነበር። በስተመጨረሻም እንግዲህ ዝናሽ ሀሳቧን አሳክታለች። ነገር ግን ናሆም ነው እንግዲህ ያስጣላት ደህና ራሷን በዛ በብርጭቆ ልትወጋ ስትል እንግዲህ ናሆም በሮ ያንን ብርጭቆ ባይነጥቃት ኑሮ ራሷን ልትጎዳ ነበር። ምክንያቱም 2 ሚሊዮን ብር ልስጥሽና ቀሪውን ደግሞ ሕክምናውን ጨርሳችሁ ከመጣችሁ በኋላ እሰጥሻለሁ ብላት ነበረ ማለት ነው አቶ ለይኩን። ነገር ግን በፍጹም እምቢ ብላ ነው እንግዲህ ያ ሁሉ ነገር ነው እንግዲህ ሃይምሯን ዞር ያደረገባት እና ናሆም እንደምንም ብሎ አትርፏት። ከዛም ወዲያው ለፖሊስ ተናግረው ስለነበረ አመልክተው ስለነበረ ወደ ፖሊሶቹ መጥተው እንግዲህ እያለቀሰች ይዘዋት ሂደዋል ማለት ነው አምራንን። እስር ቤት ከሄደች በኋላ እንግዲህ እስር ቤት እንደሚታወቀው የሻማ የሚባል ነገር አለ፣ ዝፈኑ ጨፍሩ የሚባል ነገር አለ። እንግዲህ ያንን ነገር ስትጠየቅ እዛ ውስጥ ደግሞ የኮኪን እናት አግኝታታለች ራሄልን። እንግዲይ በተመሳሳይ ምን ሆነሽ ነው እዚህ እስር ቤት የገባሽ ብለው ይጠይቋታል። አይ እኔ አንዱን ቤተሰብ አናውጬ ነው ወይም ደግሞ ቤተሰቡን ችግር ፈጥሬ ነው የሰው የመግደል ሙከራ አድርጌ ነው ትላለች። እንዴ ለምንድን ነው እንደዛ ያደረግሽው ሲሏት፣ ራሴን ለመግደል ነው ሙከራ ያደረግኩት። ለምን ሲሏት፣ አይኛ እኔ ምንም አልጠቅም ሰው ስለሆንኩኝ አለች ማለት ነው። እንግዲህ የኮኪ እናት እንግዲህ እዛ እስር ቤት ተገናኝተዋል። ለአንቺስ ምን ሆነሽ ነው እዚህ እስር ቤት የገባሽ ስትላት፣ እኔማ ገላዬን የሸጥኩ ስተዳደር የነበረ ለአንድ ለማፈቅረው ኤርሚያስ ለሚባል ልጅ ብዬ ያው እንግዲህ እስር ቤት ገብቻለሁ። አንዱን እንደዚህ በዚህ በሴተኛ አዳሪነት ህይወት በጣም ብዙ ነገርን ይገጥምሻል እና አንዳንዶቹ ገንዘብ ስለከፈልን ብለው በጣም የማይሆን ነገር ይጠይቃሉ እና በዛ ሰዓት አንዱን ገድዬ ነው እዚህ እስር ቤት የገባሁት እና በጣም የቆሻሻ ህይወት ነው የነበረኝ እና አሁን እስር ቤት ነው ያለሁት። ልጄም አለችኝ፣ ልጄንም ደግሞ አላቃትም። በቃ እኔ እንደተወለደች ነው ትቻት የመጣሁት አለች ብላ ስትነግራት እንግዲህ ስሟን ማን እንደምትባልም አላቅም አለች። እንዴ ምን ማለት ነው ስትላት፣ እኔ በጣም ክፉ እናት ነኝ፣ በጣም ማረባ እናት ነኝ። እኔ እንደዚህ ገላይን ለመሸጥ በር እየቆለፍኩባት ሁላ ሄድ ነበረ። አንዳንድ ብዙ እናቶች አሉ ልጆቻቸውን ለማሳደግ እንጨት ለቅመው
ብዙ ሰው ቤት ሰራተኛ ሰርተው ብዙ ነገር ሰርተው ልጆቻቸውን ያሳድጋሉ። እኔ ግን በአጭር መንገድ ብዬ የማንም ሰካራም እየተፈራረቀ ይጫወቱብኝ ነበረ እና በዛ ምክንያት ነው እስር ቤት የገባሁት ትላታለች። እና ልጄም ደግሞ ከብዙ መጥፋት በኋላ ዛሬ እንደተገኘች እና ኤርሚያስ ብዬ የነገርኩሽ ልጅ እውነት ለመናገር በጣም ነው የማፈቅረው። አሁንም ድረስ እወደዋለሁ፣ አፈቅረዋለሁ እና እሱ አስፈታሻለሁ በቅርቡ። አሁን ደግሞ ጨዋ እያጫወተው ነው ብላ ስትነግራለህ አምራን ደግሞ እንዴ በጣም የሚገርም ነው የሁለታችንም ህይወት በዚህ በተመሳሳይ ስም እንደዚህ ምስቅልቅል ማለቱ በጣም ይገርማል አለቻት። ማለት ኤርሚያስ የሚባል አንቺንም ህይወት አስተካክሎታል እንዲ አለቻ። የኔ እንኳን ተነግሮ ተወርቶ አያልቅም። በዛ በጣም ብዙ ነገሮችን አሳልፌያለሁ ብላ እንግዲህ ትነግራታለች። አንዴዋ ደግሞ እንግዲህ እዛ እስር ቤት ውስጥ ዝፈኝ ስትላት ወይ ደግሞ የሻማምጭ ስትላት ምንም የለኝም ብላ ከዛ እንዲያው ኮኪናት ያስጣለቻት ማለት ነው። አምራን ያው እንግዲህ እዛ እስር ቤት እየተሰቃየች ነው። እንግዲህ ናሆም አዝኖላታል። ናሆምም ኑሃሚንም እንግዲህ አዝነውላታል። በቃ እውነት አምራን በጣም ነው ያሳዘነችኝ አለች። እኔም ለራሱ በጣም አሳዝነኛለች። ምክንያቱም ሃይምሮዋ ዙራል። ያንን ብር እጇ የገባ ብር ስለነጠቅ ስላላገኘች በዛ ምክንያት እንግዲህ ያው ሃይምሮዋ ትክክል አይደለም፣ ሃይምሮዋ ዙሯል አለ ናሆም። አዎ የእውነት እኔ ራሱ በጣም ነው ያሳዘነችኝ። እኔንም ደግፈሽ ከጎኔ ስለሆንሽ በጣም አመሰግናለሁ አላት ናሆም። አይ እኔ አንተን ደግፌ ሳይሆን ህሊናዬን በቃ አሳዘነችኝ። እንደዛ ካቴና ገብቶ አባት እንዲሁም ደግሞ እያለቀሰች ስትሄድ የእውነት በጣም ነው ያዘንኩት። ስለዚህ እማዬ ማስቆም አለብን ክሱን እንድታነሳ ትለዋለች። እንግዲህ ቤተሰቡ ደስታችን ሊመለስ ነው። ነገር ግን እንግዲህ የዛሬ ሳምንት ደግሞ ፋንቱና ኤሚ ወደ ውጭ ሀገር ሂደው ወደ ባንኮክ ሂደው እንግዲህ ንቅለ ተከላውን ያደርጋሉ። በጣም አባዬ እኔ በጣም ነው የናፈቀኝ የኔ ልጅ የኔ ቆንጅዬ ልጅ። ስለዚህ አሁን ችግር የለውም በቃ ደስታችን እውን ሊሆን ነው። ከፋንቱ ጋር ሄደሽ ምርመራሽን ሁሉ በተሳካ ሁኔታ አጠናቀሽ እንደምትመጪ ተስፋ አለኝ የኔ ወድ ልጅ። መልሰሽ እንደ ድሮ እንደምትቦርቂ በጣም አምናለሁ ይላታል። እንግዲህ ማን አብሮሽ እንዴት ትፈልጊያለሽ ስላት እማዬ ሁላችሁም አብራችሁኝ እንድትሄዱ ፈልጋለሁ ትላለች ኤሚ። እና የኔ ወድ ልጅ ያው ድርጅታችን፣ ቤታችን፣ ሁሉ ነገር ምስቅልቅል እንዳለ ታውቂያለሽ። ስለዚህ እኔ ወደ ስራ መሄድ አለብኝ። እንግዲህ ማን እንደሚሄድ ተማክረን እንወስናለን የኔ ልጅ። ስለዚህ በቃ አይዞሽ። አሁን ደግሞ ትኩረት አድርገው ያሉት እንግዲህ ፋንቱ ላይ ነው። ሄደና ጠየቃት ማለት ነው። ፋንቱ ሰራተኛችን ሳትሆን የቤተሰባችን አካል ናት ስትል እንግዲህ ዝናሽ ድንግጥ አለች እና ናሆምን ዝም ብላ ነው የምታየው ማለት ነው። ልጇ እንደሆነ በቃ አውቃለች ማለት ነው። እሱ ላይኩን ደግሞ በቃ ቢጠይቃት ምንም ልትመልስለት አልቻለች። መናገር አልፈለገችም ማለት ነው ፋንቱ። ብቻ አሁን ቆይ ለዝናሽ እኔ ምልሽ ቆይ ግን ፋንቱን ግን የሆነ ቦታ ማቃት እየመሰለኝ ነው። በቃ አይምሮዬ ምንም ሊያርፍልኝ አልቻለም። ፋንቱን ሳያት በቃ የሆነ ማቃት ስሜት እየተሰማኝ ነው። ዝኑ ምን ይሻላል ይላታል። እንዴ አሁን እኔ ግን ለልጄ ስለ የደረሰችልኝ ሴት ናት ብዬ ነው እንጂ እያመንኩ ያለሁት እኔ ምንም ነገር እየታየኝ አይደለም። ለምንድን ነው ናሆምን በትኩረት የምትመለከተው? ለምንድን ነው ናሆምን እንደዚህ የምታየው? በቃ አይኗን እኮ ከናሆም ላይ አትለቅም አለች። ናሆምን ደግሞ እኔ የምልህ ፋንቱ ግን ለምንድን ነው አንተን የምታየህ ስትለው አይ እና እኔማ እያስተዋልኳት ነው። ምን ነው ቀናሽ እንዴ? ኧረ በስመ አብ በል። እኔ ለምንድን ነው የምቀናው? ግን እንኳን አይደለም ይቺ እናትህ ልትሆን ከምትችል ሴት ይቅርና አምራንም ጋር ሆነ እንኳን አልቀናም። አምራንም እያለች እንኳን እኔ አልቀናም። እኔ እንዳንተ ቀናተኛ አይደለሁም ትለዋለች። እና እንግዲህ አሁን እስኪ ከዚህ በኋላ ስለ ሰርጋችን በቃ ማሰብ አለብን። ሰርጋችንን እንግዲህ ከዚህ በኋላ በየጊዜው ብዙ ችግር እየገጠመ ሰርጋችን በጣም ተጓጉሎብናል እንደምታውቂው። ስለዚህ ከዚህ በኋላ ግን ወደ ራሴ ስመለስ ነው መሰለኝ በቃ እኔ ከአንቺ ጋር መዋል ማደር በቃ እንደዚህ ልክ ተገናኝተን ቻው ብዬ መሸኘት አልፈልግም። እና ስለዚህ
በቃ ስለ ሰርጋችን ከዚህ በኋላ ማሰብ አለብን ይላታል። አይ ቆይ እንጂ ኤሚ ሕክምናውን ጨርሳ ትምጣና ጀምር ምንም እየቀረ ነገር የለም፣ ሁሉንም ነገር ጨርሰናል። ምንም እኔ ሚዜዎቼን መራርጫለሁ። ስር ሚዜ ደግሞ አሁን ድናልኝ ስትመጣ በቃ ከዛም በኋላ ምንም የቀረ የለም። ያንተን እንጃ እንጂ በእኔ በኩል ምንም የቀረ የለም። አይ በቃ ምሳ እየበላን እንደ አዲስ ደግሞ እስኪ ደግመን እናስብበት ይላታል። እሺ ተባባሉና እንግዲህ ምሳ ጋብዟታል ናሆሚ። ቅመም ደግሞ እንግዲህ እኔ አሰሪዎችሽ ከፈቀዱልኝ አሮጊቴ ከአንቺ ጋር መሆን ነው የምፈልገው፣ በጣም እየናፈቅሽኝ ነው ትላታለች። አይ ቆይ እስቲ አሁን አንቺ እንደ ድሮ አይደለሽም። አንደኛ አባትሽ ተገኝቶልሻል፣ ሁለተኛ ደግሞ ከኑሐሚን ጋር ተማክረን እንወስናለን። እኔ አሁን ምንም የምወስነው ነገር የለኝም አለቻት። አሁን አንቺ በቃ አባትሽን ስላገኘሽ በጣም ደስ ብሎኛል የኔ ቅመም እና አንቺ ትምህርትሽን ትማሪያለሽ። ከዚህ በኋላ እንደ እኩዮችሽ ከቤተሰቦችሽ ጋር ትሆኛለሽ። እኔ እኮ እዛ አንደኛ ኑሐሚን ካገባች በኋላ እኔ ከነሱ ጋር መሆን አልችልም። ኑሐሚን ሌላ ልጅ ልትወልድ ትችላለች እና ለዛ ነው ከአንቺ ጋር መሆኑ የምፈልገው። በዛ ላይ ደግሞ በጣም ነው የምትናፍቂኝ አለቻት። ምንም ችግር የለውም የኔ ውድ ልጅ፣ አንቺም አባትሽን አግኝተሻል፣ እኔም ደግሞ አለችና ልትነግራት ነበረ። ደግሞ ቅመሟ ልታወራ ትችላለች ብላ ፈራች። እንግዲህ ኪችን ሄደና ውሃ የሚጠጣ መስሎን አሁን ሄደና በእውነት በጣም ነው የምናመሰግነው ፋንቱ ስላደረግሽልን፣ ድርጅታችንንም ስላዳንሽልን፣ ስለ ሁሉም ነገር ከልብ ነው የምናመሰግነው። ከልብ አመሰግናለሁ። ያው ለማመስገንም እኮ ምንም ጊዜ አንሶን አላመሰገንኩሽም። አቅፍ አድርጌ ሰላም ብልሽ ቅር ይልሻል አላት። አይ አለች። ከዛ ግን እሺ በቃ ፍቃድሽ ካልሆነ ብሎ ሊወጣ ሲል አይ አንተን የሚያስደስተ ከሆነ እሺ ቀፈኝ አለችው። ከዛ ቅፍ አድርጋ ስቅስቅ ብላ ለቀሰች ማለት ነው። ምክንያቱም በቃ ልጇ መሆኑን አወቀች። ተጠራጥራ ነበረ ግን አለቀሰች። እና ታዲያ ለምንድን ነው ያለቀሽው አላት። አይ ደስ ብሎኝ ነው በቃ እህትህ ታክማለት ድን ስለሆነ በጣም ደስ ብሎኝ ነው አለችው ማለት ነው። ነው እሺ በቃ በጣም አመሰግናለሁ ብሎ ሄደ ማለት ነው ናሆም። እና እኛም ውለታውን አንረሳም። ይህ ቤተሰብ ደግሞ ውለታ የሚረሳ አይደለም። የሆነ ነገር እናደርግላታለን አለች ዝናሽ። አረ ምንም ችግር የለውም፣ ምንም ችግር የለውም። አዎ አምራን ያን ድርጅታችን በሞላ ልትወስደው አልነበረ? ስለዚህ ለእሷ ሲያንሳት ነው የምትፈልገውን ነገር እናደርግላታለን አለች ዝናሽ። እንግዲህ ሁሉም ቤተሰቡ ተስማምተዋል። ኑሐሚን ደግሞ በቃ በጣም ነው ደስ ያላት፣ በጣም ደስ ብሏታል ማለት ነው። ያው ኤሚም እንግዲህ ልትሄድ ነው፣ ወደ ሕክምናዋ ልታደርግ ነው። ሌኩንም ደግሞ እንግዲህ ትኩረት አድርጎ እየተከታተለ ይገኛል። እኔ ጥያቄን እኔ የትም አላውቀውትም ጋሽ ይቅርታ ያደርጉልኝ ስትል አይ ጥያቄን አልመለስሽም ብሎ በጣም ተጨናንቋል። ዝናሽ ደግሞ እንዴ ምን ማለት ነው ግን እንደዚህ የምትል እንዴ? እኔ ግን ምንም አልታየኝም፣ ምንም እየታየኝ አይደለም፣ በቃ ዝም ብላ ነው የምታየው፣ ለምን ሊሆን ይችላል ትለዋለች።